ሰላም ጤና ይስጥልን የተከበራችሁ ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ለጀማሪዎች ከመጀመሪያው ጀምረን እያስተማርን እንገኛለን። እናንተም በየትኛውም የዓለም ክፍል ሆናችሁ ትምህርታችሁን በኦንላይን መከታተል ለምትፈልጉ በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች ማለትም ኢሞ፣ ዋትሳፕ፣ ቴሌግራም ልደውሉልን ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መማር ለሚፈልጉ ልጆች አድርሱልኝ ማለት ነው። እንዲሁም መልካም ትብብራችሁ አይለየኝ። የምትማሩት በሳምንት 5 ቀን ከሰኞ እስከ ዓርብ ማለት ነው። እጃችሁ ላይ በሚገኝ ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ። ስለዚህ እነዚህን አሟልታችሁ መጀመር ትችላላችሁ ማለት ነው። ውድ ቤተሰቦቻችን እስኪ ዛሬ ደግሞ የአማርኛ ትምህርት የመጀመሪያዎቹ 3 ፊደላትን ተጠቅመን እንዴት ቃላትን እንመሰርታለን የሚለውን እናያለን ማለት ነው። በጽሞና ተከታተሉኝ። 34 መደበኛ ፊደላት አሉ። ከ34 ውስጥ ደግሞ ያው ሀ የመጀመሪያዋ ነች፣ ለ ሁለተኛዋ፣ ሐመር ሀ አለች፣ መ አለች ማለት ነው። ስለዚህ እነዚህን ተጠቅመን እንዴት ቃላትን እንመሰርታለን የሚለውን እናያለን ማለት ነው። በጽሞና ተከታተሉኝ። ለምሳሌ እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገና ደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ አሁን ደግሞ ወደ ኋላ እመለሳለሁ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እናንተ ደግሞ ትሉልኛላችሁ ማለት ነው። እቺ ማነች? ሃ። እችስ? ሁ። እሺ እቺ ማነች? ሂ። እሺ አራተኛዋ ሃ። አምስተኛዋ ሄ። ስድስተኛ ህ። ሰባተኛ ሆ። በጣም አሪፍ በጣም አሪፍ። እንደምታዩት 7 ቤተሰብ ናቸው ማለት ነው። 7 ቤተሰብ። ስለዚህ ሰባቶቹ ላይ እያንዳንዳቸው ባህሪ ወይም ስታይል አላቸው። የሃ ስታይል ወደ ላይ የዞረች ባለ 2 እግር ነች። ባለ 2 እግር ምንም አግዳሚ፣ ምንም ጫማ፣ ምንም ቀለበት የላት ማለት ነው። ሁለተኛዋ ደግሞ ምንድነው ያላት? ጎኗ ላይ አግዳሚ። ልክ ከመጀመሪያዋ ከሃ የምትለይበት ምክንያት ምንድነው? ጎን ላይ አግዳሚ መኖሯ። ቤት በኩል በቀኝ በኩል ማለት ነው። በቀኝ በኩል አግዳሚ መኖሯ። በቀኝ በኩል አግዳሚ መኖሯ የት ላይ? እዚህ ጋር ማለት ነው። በቀኝ እግሯ በኩል አንድ አግዳሚ ማን ትባላለች? ሁ ትባላለች። ሁ። ሶስተኛዋ ደግሞ ሂ ትባላለች። ሂ። ሂ ደግሞ የምትጻፈው እንዴት ነው? ልክ እዚህ ጋር የመጀመሪያዋን ትንሽ ሀ ትመስላለች፣ ግን በቀኝ በኩል ያለውን እግሯን አስረዝምና ይሄኛው ማለት ነው። ከዛ ወደዚህ ወደ ቀኝ በኩል የዞረ ጫማ መሰል ቅርጽ አለው። መኗ ላይ ታች ላይ ማለት ነው። ታች ላይ እግሯ ላይ ማለት ነው። ጫማ መሰል ቅርጽ አለ። ስሟ ሂ ይባላል። ሃ፣ ሁ፣ ሂ። አራተኛዋ ደግሞ ሃ ትባላለች። ልክ ስሟ እንደመጀመሪያው ሃ ትባላለች። 4 ቁጥር ነው የምትመስለው። አራተኛ ላይ ነው የምትገኘው። ስሟ ሃ ትባላለች። አሁንም እቺ ደግሞ ያው ይሄ ቀኝ እግሯ ረዝሟል ማለት ነው። እቺኛዋ ግራ እግሯ እንዳለ አጭር ነች። ቀኝ እግሯ ግን ረዥም ነው ማለት ነው። ስሟ ሃ ይባላል። ሃ። እቺ ደግሞ ምንድነው? ልክ እንደ አራተኛዋ ሆና ቀለበት ነው ያላት እግሯ ላይ። ቀለበት ያው ቀለበት ምኗ ላይ? እግሯ ላይ
እግሯ ላይ ቀለበት። እንደምታዩት ከአሉት ከሰባቶቹ ውስጥ እግሩ ላይ ቀለበት ያለው የለም። ማን ብቻ ነው ቀለበት ያለው? አምስተኛው ሄ የሚባለው ፊደል ነው ቀለበት ያለው። ሄ የሚባለው ፊደል እግሩ ላይ ቀለበት። አምስተኛ። በጣም አሪፍ። ስድስተኛው ደግሞ ልክ የመጀመሪያውን ይመስላል፣ ግን የሚለይበት አንድ ባህሪ አለው። ምኑ ላይ? እዚህ ግራ እግሩ ላይ ዚግዛግ ነገር አለው፣ እዚህ ጋር ማለት ነው። እዚህ ጋር ትንሽ የዚግዛግ ነገር ይታያል። አዎ፣ እዚህ ጋር ዚግዛግ ነገር አለው። ህ ይባላል። ህ ከአንደኛው የሚለይበት ዋና ምክንያት ምንድን ነው? እዚህ ጋር ዚግዛግ መኖሩ በግራ እግሩ ማለት ነው። ህ መጨረሻው ደግሞ ሆ ይባላል። ሆ የሚጻፈው እንዴት ነው? ጭንቅላቱ ላይ ዜሮ ነው። ጭንቅላቱ ላይ ዜሮ። አምስተኛው ከሆነ እግሩ ላይ ነበረ ዜሮ። ግን ይሄ ሰባተኛው ምንድን ነው? ጭንቅላቱ ላይ ዜሮ ሆ ይባላል። ሆ ጭንቅላቱ ላይ ዜሮ የመጨረሻው ማለት ነው። ጭንቅላቱ ላይ ዜሮ። ጭንቅላት ማለት እዚህ ጋር ከላይ ማለት ነው። በቀኝ በኩል ጭንቅላቱ ላይ ዜሮ ሆ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ወደ ቀጣዩ እንሄዳለን። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። አሁን ደግሞ እናንተ ትሉልኛላችሁ ማለት ነው። እቺ ማነች? ለ። ሁለተኛዋስ? ሉ። ሶስተኛ? ሊ። አራተኛ? ላ። አምስተኛ? ሌ። ስድስተኛ? በጣም አሪፍ ል። ሰባተኛ ወይም የመጨረሻው ማን ነው? ሎ። በጣም አሪፍ። ስለዚህ ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። ስለዚህ የመጀመሪያዋ እንደምታዩት ባለ ሁለት እግር ነች፣ ግን ወደ ታች ነው። እንደ ሀ ወደ ላይ እግሮቿ ወደ ላይ የዞሩ አይደሉም። የለ ደግሞ እግሮቿ ወደ ታች ነው። ያው እንደምታዩት አንድ እግሯ ትንሽ የረዘም ይላል። በቀኝ በኩል ያለው ለ ትባላለች ማለት ነው። ታች ላይ ግን እኩል ነው። በላይ በኩል ትንሽ ነገር ከፍ ብላለች። የመጀመሪያዋ አንድ እግሯ ማለት ነው ለ ትባላለች። እቺ ደግሞ ሉ ነው የምትባለው። ልክ እንደ ሁ ሁሉ ጎን ላይ አግዳሚ ያለው። ለምን? ሁለተኛ ስለሆነች። እቺ ሁ ሁለተኛ ሆና ነው አግዳሚ ያላት። እቺ ሉም እንደዛው አግዳሚ አላት። ቤት በኩል በቀኝ በኩል አግዳሚ። ከዛ ሶስተኛዋ ደግሞ ጫማ ነው ያላት። ልክ እንደ ሶስተኛዋ እንደ ሂ ሊም ጫማ አላት። ሊ ለሉ ሊ ጫማ አላት ማለት ነው። ከዛ አራተኛዋ ደግሞ ልክ እንደ ሀ ሁሉ በቀኝ በኩል ያለው እግሯ ይረዝማል። እንደምታዩት እችኛዋ እግሯና እችኛዋ እግሯ ይለያያሉ። ይሄኛው ይረዝማል ማለት ነው። ላ የሚባለው አንድ እግሩ በቀኝ በኩል እቺ ረዘም ትላለች። የተቆረጠ ነው ወይም ምንድነው ቆማጣ ነገር ነች ማለት ነው። ይኸው እዚህ ጋር ማለት ነው። እዚህ ጋር ተቆምጣለች። እሺ ላ ትባላለች። ለ ሉ ሊ ላ። ከዛ አምስተኛዋ ሌ ነው የምትባለው። ሌ እቺ ደግሞ ልክ እንደ አምስተኛዋ እንደ ሄ ሁሉ ምንድነው ያላት? እዚህ ጋር ምንድነው ያላት? ቀለበት። ምኗ ላይ? ታች ላይ እግሯ ላይ ማለት ነው። እግሯ ላይ ቀለበት አላት። ሌ ትባላለች። ሌ እግሯ ላይ። ለምን? አምስተኛ ስለሆነች። እንደምታዩት አምስተኛ ፊደል እግሩ ላይ ቀለበት ነው እንዳለ ያለው አምስተኛ ፊደል። እሺ ሌ። ስድስተኛ ደግሞ ል ትባላለች። ል እቺ ደግሞ ቀለበቷ ውስጥ ነው። ውስጥ ላይ ልክ እንደ ሌሎች እንደ ሌ ወይም እንደ ሎ ከውጭ አይደለም ቀለበቷ ያለ ውስጥ ላይ ነው። ውስጥ ከዚህ ከለ ውስጥ ላይ ቀለበት እንደዚህ ከሆነ ል ትባላለች። ስንተኛ? ስድስተኛ ማለት ነው። ስድስተኛ። ከዛ ሎ ደግሞ አለች። ሎ እቺ ደግሞ ቀለበቷ የሚኖረው የት ላይ ነው?
ጎን ላይ ነው። ልክ እንደ ሉ ሁና ሉ ዝም ብላ አግዳሚ ነበረ። ሎ ግን ቀለበት ነው። ምኑ ላይ? ጎን ላይ። ጎን ላይ ቀለበት ሎ። እንደምታዩት ጎን ላይ ቀለበት ያለው የለም። ጎን ላይ ቀለበት ያለው የለም። ግን መጨረሻዋ ጎኑ ላይ ቀለበት አለው ማለት ነው። ሎ ትባላለች። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም አሪፍ። እንዳለ የጋራ ባህሪ ያላቸው እንደምታዩት አንደኛው ሀና ለ ምንም የላቸውም፣ ቀለበት ጫማ ምናምን የላቸውም። ሁለተኛዎቹ አግዳሚ አግዳሚ ያላቸው፣ ሶስተኛዎቹ ጫማ ጫማ እንደምታዩት፣ አራተኛዎቹ በቀኝ በኩል እግራቸው ይረዝማል እንደምታዩት ነው። ከዛ አምስተኛዎቹ ደግሞ ቀለበት ቀለበት፣ ስድስተኛ የራሳቸውን ባህሪ ነው ያላቸው። ስድስተኛ ህም የራሷ ባህሪ ነው ያላት፣ ልም የራስ ነው ባህሪ ያላት። ሰባተኛው እንደዛ የራሱን ባህሪ ያላቸው መያዝ ነው ማለት ነው። ሆ የምትባለው ቀለበት ነው ጭንቅላቷ ላይ። እቺ ደግሞ ጎን ላይ ቀለበት ቀለበት። በጣም አሪፍ። ወደ መን እንሄዳለን። ያው ሀመርኋን ያላቀረብኩላችሁ ቃል ስንመሰረት በሀመርኋም በሀሌታም ተመሳሳይ ስለሆነ ነው። እሺ ስለዚህ በሀለ በመን ብዬን ያቀረብኩት ትረዱኛላችሁ ማለት ነው። ስለዚህ ወደ ሶስተኛው ወደ መ ስንሄድ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሞ መ ሙ ሚ ማ ሜ ም ሞ ሞ። እሺ መ ሙ ሚ ማ ሜ ም ሞ። በጣም አሪፍ። እሺ እናንተ ደግሞ አሁን በሉልኝ ማለት ነው። እቺ ማነች? መ። ሁለተኛዋ ሙ ሙ። ሶስተኛ ሚ። አራተኛ ማ። ጎበዝ። አምስተኛ ሜ ሜ። ስድስተኛ ም ም። በጣም አሪፍ። ሰባተኛ ሞ ሞ ሞ። በጣም አሪፍ ነው። ም ሞ። እሺ ስለዚህ አንደኛዋ ምንድነው? 2-0 ነው ያለው። 2-0 ይሄ የ1-0 ከዛ ላዩ ላይ ማያያዝ ነው። እንደዚህ ከሆነ መ ይባላል። ምንም ሌላ ቀለበት የለውም፣ ሌላ ጫማ የለውም። 2-0 ሆኖ ከላዩ ላይ ተያያዘ ማለት ነው። እንደዚህ ከሆነ መ ይባላል። ከዛ ሙ ደግሞ የምትጻፈው እንዴት ነው? ልክ የመጀመሪያውን መ እንጽፍና ጎን ላይ አግዳሚ። ለምን ጎን ላይ አግዳሚ ያደረግነው? ሁለተኛ ፊደል ስለሆነች ልክ እንደ ሌሎች ይኸው ጎን ላይ አግዳሚ፣ ሌሎችም አላቸው። እችም ጎን ላይ አግዳሚ ይኖራታል። ስሟ ሙ ይባላል። ሙ። ከዛ ጫማ ሚ ማለት ነው። ጫማ ለምን? ልክ እንደ ሌሎች እንደ ሂ እንደ ሊ እንደ ሂ ጫማ አላት ማለት ነው። ጫማ አላት። ማነው ስሟ? ሚ ሚ። ከዛ ማ ማ ማ ማ ማ። አራተኛ ደግሞ ምንድነው? ቀኝ እግሯ ቀጥ ያለ ይሆናል። ልክ እንደ ሌሎች ማለት ነው። ልክ እንደ ሌሎች ይኸው በቀኝ በኩል አንድ እግሩ ረዝሟል፣ ይሄም ረዝሟል፣ ይሄም ይረዝማል። ለምን? አራተኛ ስለሆነ። ቤት በኩል ያለው እግሩን የረዘመ በቀኝ በኩል በዚህ በኩል ይኸው በዚህ በኩል። እሺ ከዛ ወደ አምስተኛው እንሄዳለን። አምስተኛ ደግሞ ባለቀለበት ናቸው። ባለቀለበት እግራቸው ላይ ማለት ነው። እግራቸው ላይ ይኸው ቀለበት እዚህ ጋም ቀለበት እዚህ ጋም ቀለበት። ስሟ ማነው? እቺ ሜ ይባላል። ሜ። ከዛ ስድስተኛ ም ይባላል። ም ደግሞ የመጀመሪያዋን መ ይመስላል፣ ግን በዚህ በግራ በኩል ትንሽ ሸፈፍ ያለ ወደ ግራ የዞረ እግር አለው። የቱ ላይ? ግራው ላይ ከሚገኘው ዜሮ ላይ ማለት ነው። ግራ ላይ ከሚገኘው ዜሮ ላይ ትንሽ ወደ ግራ የዞረ እግር አለው። ም ይባላል። ም። ከዛ ሞ ደግሞ ቀጥ ያለ ነው የሚኖረው። ልክ ከግራው ዜሮ ቢሆንም ሁሉ ቀጥ ያለ ነው። ስድስተኛው ዞር ያለ ነው ወደ ግራ፣ ይሄኛው ግን ቀጥ ያለ ነው። በግራ እግሩ በኩል ቀጥ ያለ እግር አለው ማለት ነው። በግራ ዜሮ በኩል ቀጥ ያለ እግር አለው። ስለዚህ መ ሙ ሚ ማ ሜ ም ሞ ይሆናል ማለት ነው። ስለዚህ
እነዚህን ሶስቶቹን ተጠቅመን አሁን ቃላት እየሞከርነ እናያለን ማለት ነው። ቃላት እንመሰርታለን ማለት ነው። ሀ ለመን ተጠቅመን እነዚህ ሶስቶችን ብቻ ተጠቅመን ሌላ ምንም ሳናስገባ ያው 7 ቤተሰብ አላቸው እያንዳንዳቸው እየመረጥና ቃላት እንመሰርታለን ማለት ነው። አሁን ይሄ ሀ ነው፣ ለ ነው፣ መ ነው። ሀ ለመ ከዛ ይሄ ማን ነው? ሁ ሁለተኛ ስለሆነ ሀ ሁ ስለምንል ሁ። ይሄኛው ደግሞ ሉ ነው። ሉ ለምን ለብለን ሉ ስለምንል ስለዚህ ይሄ ማን ነው? ሉ። በጣም አሪፍ ሉ ነው ሉ። ከዛ ይሄ ደግሞ ሙ ነው። ሙ ሁለተኛ ሙ ለምን መብለን ሙ ስለምንል ስለዚህ ሁ ሉ ሙ እንላለን። ከዛ ሶስተኛ ደግሞ ሂ ሊ ሚ መቆጠር ነው። በቃ ሂን የምናገኛት ሶስተኛ ላይ ነው። ከዛ እንቆጥራለን እንዴት እንደምናገኛት ሀ ሁ ሂ። ስለዚህ እቺ ሂ ነች። ከዛ ለ ሉ ሊ ስለዚህ እቺም ሊ ነች። ከዛ መ ሙ ሚ እቺ ሚ ነች። ስለዚህ ሂ ሊ ሚ። ከዛ ሀ እንላለን እዚህ ጋር የሀ ቤተሰብ የአንደኛውና የአራተኛው በድምፅ ተመሳሳይ ናቸው። የሚለያዩት በምንድን ነው? በቅርጽ እንደምታዩት ይሄ የአንደኛውና አራተኛው በፍጹም አይገናኝም። አጻጻፉ ያው የቀኝ እግሩ በጣም ይረዝማል። 4 ቁጥር ነው የሚመስለው አይደለ? 4 ቁጥር ነው የሚመስለው 4 ቁጥር ነው የሚመስለው ማለት ነው። ስለዚህ ሀ ብንለውም በቅርጽ ይለያያሉ። ልክ እንደ መጀመሪያው ሀ ብንለውም በቅርጽ ይለያያሉ ማለት ነው። ሀ ከዛ ይሄ ደግሞ ላ ይባላል። ላ የሚባለው ፊደል ይሄ ነው ማለት ነው። ላ ስለዚህ ለሉሊ ላ አንድ እግሩ አጭር አንድ እግሩ ረዥም የሚሆነው ላ ይባላል። ይሄ ደግሞ ማ ነው ይባለው። ማ አፋችን እንከፍታለን ማለት ነው። ማ ከአራተኛ ፊደሎች ማንኛውም አራተኛ ፊደል አፋችን አስከፍተናል። ለምሳሌ ሂ ስንል አንከፍትም። ሀ ስንል ግን እንከፍታለን። ሊ ስንል አንከፍትም። ላ ስንል ግን እንከፍታለን። ሚ ስንል አንከፍትም። ማ ስንል ግን አንከፍታለን። ስለዚህ አራተኛ ፊደሎች አፋችን ያስከፍቱናል ማለት ነው እንዳለ። ስለዚህ ሃላማ አፋችን ከፍተን ከዛ ሄ ሌ ሜ እዛ ህልም ይሰጠናል ማለት ነው። ህነች ልነች ምነች ከዛ ሆ ሎ ሞ እዚህ ላይ ደግሞ ኦ እንላለን መጨረሻዎቹ ላይ ማለት ነው። ሆሎሞ። እሺ አሁን ቃል እንመሰረታለን። እነዚህ እንደምታዩቸው ጎናቸው ላይ አግዳሚ አላቸው። ስለዚህ አግዳሚ ያላቸው ስንተኛ ናቸው? ከነዚህ ካየነው ውስጥ ሁለተኛዎቹ ናቸው አይደለ? ይኸው እንደምታዩት ጎን ላይ አግዳሚ ያለው ሁለተኛ ፊደል ነው። ስለዚህ የሀ ሁለተኛ ነው ይሄ ደግሞ የለ ሁለተኛ። ስለዚህ ሀ ሁለተኛ ሁ ይባላል። ሀ ሁ። የለ ሁለተኛ ደግሞ ሉ ነው። ሁሉ። ስለዚህ ሁሉ ሰጠን ማለት ነው። ከዛ እዚህ ላይ ደግሞ ሉ ብለን ነበረ። ከዛ ምን እንጨምረዋለን ከዚህ ጋር ም የሚባለው ነው እዚህ ጋር ምክንያቱም እግሩ ሸፈፍ ብሏል ወደ ግራ። ስለዚህ ይሄ ስድስተኛ ነው። ስለዚህ ስድስተኛ ማን ነው? መሙ ሚ ማ ሜ ም። ከዛ ምን እንሄዳለን ሁሉ ብለን ነበረ። ምን ስንጨምር ሁሉም ይሆናል ማለት ነው ቤተሰብ። ሁሉም። ከዛ እነዚህ ደግሞ ማን ናቸው? አራተኛ ነው የምናገኛቸው። ያው አራተኛ እዚህ ላይ ነው የምናገኛት። ስሟ ማ ነው። መሙ ሚ ማ ስለሆነ ስለዚህ ሁለት ጊዜ ነው የመጡ አይደለ? ስለዚህ ዳብል ናቸው። ማ ብለን ነበር። አሁን ማ እንላለን። ከዛ ማማ እንላለን ማለት ነው። ማማ። ከዛ እዚህ ላይ ደግሞ አራተኛና ሶስተኛ ባለጫማ ሚ የምትባለዋ ማ ብለን ነበር። ሚ ያው እዚህ ጋር መሙ ሚ ስለምንል ከዚህ ላይ ማ። ስለዚህ ማ እዚህ ላይ ሚ ከዚህ ላይ ማሚ። ያው ማሚ። ኦኬ። ከዛ አራተኛ ማለት አምስተኛ ናት እቺ ሌ ባለ ቀለበት እግሯ ላይ ስለሆነ አምስተኛ ሌ ስለምንል ሌ። ከዛ ላ ደግሞ አለች ላ ላ እዚህ ጋር ላ አለች እግሯ ቆራጧ ማለት ነው። ከዛ ሌ ብለን ነበር። ላ ስንል ሌላ። ስለዚህ ሁሉም፣ ማማ፣ ማሚ፣
ሌላ። ስለዚህ እናንተ በደንብ ተከታተሉ፣ በደንብ በኋላ ተመልሼ ስጨርስ ራሳችሁን ጠይቃችኋለሁ። እንዴት እንደሚመሰረት ትነግሩኛላችሁ፣ ቃላቱንም ታነቡልኛላችሁ ማለት ነው። ያው በጽሞና መከታተላችሁ እንዳትረሱ። ስለዚህ ሁሉ፣ ሁሉም፣ ማማ፣ ማሚ፣ ሌላ። በጣም አሪፍ። ከዚህ ላይ ደግሞ ማ አራተኛ፣ መሙሚ ማ ስለሆነ ማ ላለሁ ማ ከዛ ለ የመጀመሪያ ያው ለዚህ ጋር የሚገኘው። ስለዚህ ማ ብዬ ነበር፣ ለን ስጨምር ማለ ይሆናል ማለት ነው። ማለ ከዛ ሞ ሰባተኛ፣ መሙ ሚ ማሜ ም ሞ ስለሆነ መጨረሻ ማለት ነው። ሞ ስለሆነ ሞ ብለላል። ከዛ ላ ደግሞ አለች፣ ለሉሊላ እግሩ ቆራጣ ስለሆነ እዚህ ጋር ያለውም ቆራጣ ነው፣ ይሄም ቆራጣ ነው። ስለዚህ እች ነች ማለት ነው ላ። ስለዚህ ሞ ብለን ነበር፣ ላ ስንል ሞላ ማለ ሞላ። ከዛ ማ ነች እንዳየናት አራተኛ ነች፣ እግሯ ስለረዘመ ማ። ከዛ ደግሞ እቺ ባለጫማ ሶስተኛ ነች፣ ባለጫማ ለሉሊ የለቤተሰብ ባለጫማ ሊ ትባላለች። ስለዚህ ማ ብዬ ነበር፣ ሊ ስል ማሊ ማለ ሞላ ማሊ። ከዛ ይሄ ደግሞ ሰባተኛ አራተኛ ሞላ ይላል። ሁለቶቹ አንዷ ስትቀር ሞላ ይል ነበር ግን ላን ጨመርኩት ደግሞ አሁን ዳብል ላ። ስለዚህ ሞ ብያለሁ ላ፣ አሁንም ላ ሞላላ። በጣም አሪፍ ሞላላ። ሞ የምትገኘው እዚህ ጋር ሰባተኛ ነው፣ ላ የምትገኘው አራተኛ ነው። ግን ራሷን ደግማለች፣ ላላ እንላለን ማለት ነው። ራሷን ስትደግም ላ የነበረው ወደ ላላ ይቀየራል፣ ሞላላ ይሆናል ማለት ነው። ሞ ላላ። ከዛ እዚህ ላይ ደግሞ ላለም ላ አራተኛ፣ ለ የመጀመሪያ፣ ም ስድስተኛ። ላለም ላ አራተኛ፣ ለ የመጀመሪያ፣ ም ስድስተኛ ላለም። ስለዚህ ሁሉም፣ ማማ፣ ማሚ፣ ሌላ፣ ማለ፣ ሞላ፣ ማሊ፣ ሞላላ፣ ላለም። በጣም አሪፍ። እሺ ወደ ፈተና እንሄዳለን። ወደ ፈተና አሁን ትፈተናላችሁ ማለት ነው። የተማራችሁትን ዛሬ በዚህ ቪዲዮ ወይም በዚህ ትምህርት የተማራችሁትን እንዳለ ከዚሁ ጋር ትፈተናላችሁ ማለት ነው። ስለዚህ አሁን ትመልሱልኛላችሁ። ዛሬ የማንን ቤተሰብ ነው ያየነ? የሃን የለን። ጎበዝ። እሺ መጨረሻዋስ የመ። ሶስት አይተናል። ማን? ሀ ለመ። በጣም አሪፍ። ስለዚህ እያንዳንዱ ሰባት ቤተሰብ እንዳለው ተረድታችሁኛል ማለት ነው። ሰባቱ ቤተሰብም እያንዳንዱ የራሱ ባህሪ እንዳለው ተረድታችሁኛል። ቃላት መስርተናል ማለት ነው። አሁን ወደ ቃላት ምስረታ። ይሄ ምን ይላል? አሁን 10 ቃላት ናቸው። ቢያንስ 10 ማምጣት ባትችሉ 8 ማምጣት የግድ ነው። 8 የግድ ነው። ከ8 በታች አይቻልም። እሺ ወደ ፈተናው እንሄዳለን። ይሄ ማን ነው? ሁለተኛ አንብቡልኝ። ሁሉ። ጎበዞች። ሁሉ። እሺ እዚህ ጋር ሁሉ ብለን ነበረ። ምን ይሆናል ከዚህ ጋር ደግሞ? ሁሉም። በጣም አሪፍ። ሁሉም። እሺ ከዚህ ጋርስ? ማማ። ጎበዞች። አራተኛ ስለሆነ ማማ። እሺ ከዚህ ጋርስ? ማሚ። በጣም አሪፍ። ማሚ። ጎበዝ። ከዚህ ጋርስ? ሌላ። በጣም አሪፍ። ሌላ። ስለዚህ ሁሉም፣ ማማ፣ ማሚ፣ ሌላ። 5 አይተናል። 5 ይቀረናል። እርግጠኛ ነኝ 5ቱን እንደደፈናችሁት አውቃለሁ። አሁንም ወደ መጨረሻዎቹ ወደ 5ቶቹ እንሄዳለን። ይሄ ምን ይላል?
ማለ ጎበዞች ማለ ማ አራተኛ ለ የመጀመሪያ ማለ። እሺ ከዚህ ጋርስ ሞላ ኤክሰለንት ሞላ ሞላ። እሺ ከዚህ ጋርስ ማሊ 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 በጣም አሪፍ ማሊ ማሊ። እሺ ከዚህ ጋር ሞላላ ጎበዞች ሞላላ። እሺ ከዚህ ጋርስ ላለም 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 በጣም አሪፍ። ስለዚህ ማለ ሞላ ማሊ ሞላላ ላለም። በጣም ጎበዞች በጣም ጎበዞች። ሁሉ ሁሉም ማማ ማሚ ሌላ ማለ ሞላ ማሊ ሞላላ ላለም ላለም። ውድ ቤተሰቦቻችን ለዛሬ ይዤላችሁ የመጣው ትምህርት ይህንን ይመስል ነበረ። እስኪ እናንተም አስተያየት ካላችሁ እንዲሰራላችሁ የምትፈልጉትም ካላችሁ ኮሜንት ሳጥን ላይ ያስቀምጡልኝ፣ ወይ በርታ በሉኝ፣ ካሊያ ደግሞ በቃ ኮሜንት አድርጉልኝ ማለት ነው። ኮሜንት እንደዚህ እንደዚህ ብታደርግ እንደዚህ መልካም ነው የምትሉት ካለ ኮሜንት አድርጉልኝ፣ አበረታቱኝ ማለት ነው። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ በኢሞ፣ በዋትሳፕ፣ በቴሌግራም ሀይበሉን እንመልስላችኋለን ማለት ነው። ትምህርታችሁን ጀምሩ። ካሁን በፊት ያሳለፋችሁትን የህይወት ታሪክ አትድገሙት፣ አዲስ ህይወት ጀምሩ ማለት ነው። ከኔ ጋር ወደፊት እንሄዳለን። ምንም የሚያሳቅቅ ነገር የለውም። ከመጀመሪያው ከዜሮ ተነስተን ነው እያስተማርን የምንገኘው። እናንተም ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ባይ